እናትየው ማሻአላህ እናትየው ደግሞ ማሻአላህ ሳሊህ ናቸው ሐፊዝ ነበሩ ሐፊዝ القرآن ነበሩ ይቀራሉ 4 ሰዓት ሙሉ ቁርአን ላይ ነው በቃ ምላሳቸው እና በቃ የወላጅን የእናትን ሐቅ በቁርአን ወይም ደግሞ ቲዮሪ ብቻ አይደለም የሚያስረዱ ከሳቸው ላይ ፕራክቲካሊቲ ነበር የእናት ሐቅ ምን ያህል ክብደት እንዳለው እናት ሐቅ እንደዛ አክብረህ እንኳን ነፃ መውጣትህ ጥርጣሬ ውስጥ የሚያስገባ እንኳን ተዝናንተህባቸው ወላጆች ላይ ማለት አይደለም ስለዚህ ያው በሚገቡበት ጊዜ እኔ አንድ ጊዜ አጋጥሞኛል አንድ ጊዜ ነው ያው ውስጥ እግራቸው እንደዚህ ማይዳነሽ በዛ ግዙፍ ነው ሰውነታቸው በዛ ውስጥ እግራቸውን ሲስሟቻለሁ ብዙ እንደዚህ እንደ ዶክተር አብዱልናስር ቅርበት ባይኖረኝም አትሊስት ስለናታቸው ትልቅ ሰው መሆናቸውን ይናገሩ ነበር ሰምቻለሁ አንዴ እንዲያውም ገብተህ እንዴት ናቸው ስላቸው ገብተህ ዱዓ አርግልኝ በላት ዱዓው መቅቡል ነው አሉ እጄ ያው አማርኛ ብዙ አይችሉም እና ማን ነበር ተርጉመው ነገሯቸው እንዲህ ይሎት ይያለ ነው ሰላሐዲን እና ዱዓ አርገው ወጥቻለሁ ሐጂ ምንድነው ለያንዳንዱ ሰው የሚገባውን አቴንሽን የሚሰጡ ናቸው የልጆች ጊዜ ያላቸው የእንግዳ ዳዋ ወጣት ልጆች ጊዜ ያላቸው ጉዳይ ያለው ትልቅ ሰው ከመጣ ለዛ ጊዜ ያላቸው ለናታቸው ጊዜ ያላቸው ለኢባዳ ከአላህ ጋር ጊዜ ያላቸው መጽሐፍ ለማንበብ ጊዜ ያላቸው ዴይሊ 50 ፔጅ ሳላነብ አልተኛም ዴይሊ ነው ማለት 50 ፔጅ ያነባሉ ያው የዲኑ ሞደርን ኤጁኬሽንም ታሪክም ቋንቋም ሁሉ ያያረጉ ነበር እና ስለዚህ ይሄ እያንዳንዱ በቃ በየአቅጣጫው የወላጅ ሐቅ የልጅ ሐቅ የትምህርት ቤት ሐቅ የጓደኛ ሐቅ እያንዳንዱን ሐቅ የሚባለው ነገር ፕራክቲካሊ ነበር በቃ የምትመለከተ የነበረው ሚስት ሲጣሉ ማስታረቅ የተካኑ ነበር አሁን እኛ ብዙ ጊዜ አሁን ሰው ሲጣላ እንዲህ አረገኝ እንዴት እንዲህ ያረገሻል አንቺ እንዴት አረጋለች ወደሚል ሰውየውን እንዲብስ እናደርገዋለን እንጂ እንዲቀዘቅዘ እናደርገው እሳቸው ሚስትን እንዲህ አረገኝ ስትል እሷን ይሄ ስሜቷን እንዲቀዘቅዝ ያደርጓታል የሱን ጥሩ ነገር ነው የሚነግሯት የዛኔ ለካኒ ጥፋተኛው እኔ ነኝ እንድትል ለሱ ደግሞ ለብቻው ጥፋተኛ እሱ እንደሆነ ነው የሚነግሩት ለምን ውስጥ ገብተህ እኮ መፍረድ በጣም ከባድ የሆነ ነገር ነው ባልና ሚስት ላይፋቸው እና ስለዚህ እንደዛ አድርገው አቀዝቅዘው ብዙ ባልና ሚስት ያስተረቁበት ሁኔታ አስታውሳለሁ እሳቸው መቼስ ላከማል ኢላላህ ነው ላከማል ኢላላህ ነው ሙሉ አላህ ብቻ ነው አሁን እሳቸው ተሞገሱም አልተሞገሱም ይሄን ኡመት ሁሉ አፍርቶ ሄዷል በቃ እያንዳንዱ ሰው ያበደላቸው ኸልቅ ናቸው በምንድነው የዲን ሰው ስለነበሩ ነው ማለት ነው በቃ 24 ሰዓት ሙሉ ሐመገም ጭንቀታቸው ሁላ ዲን ነበር ሰውን ሁላ የሚያያይዙት ከዲን ጋር ነው ሰውየው ለዱንያ ሐጃ መጥቶ እሳቸው ደግሞ ከዲን ጋር ያገናኙታል በቃ ሰውየው ተደስቶ ነው የሚመለሰው በቃ እና ስለዚህ አሁን እንግዲህ እያንዳንዱ ሰው ያው እንግዲህ እንደ የራሴ መጨረሻ አስተያየት መስጠት የምፈልገው እያንዳንዱ ሰው በዛሬ ጊዜ ዲን ንግግር ላይ ብቻ ሆኗል ያው ዲን ምላስ ብቻ ሆኗል ፕራክቲካሊ አታይም እና ስለዚህ ዲን ደግሞ የሚያምረው በራስህ ላይ ሲታይ ነው ስለዚህ እያንዳንዱ እሳቸውም ብዙ አይናገሩም ነበር በቃ ፕራክቲካሊ ነው መታቸው የነበረ hatta አካይዳቸው ሁላ በነብዩ አለይሂ ሰላም ነበር በቃ ሙከራ የሚያካሂዱት ነበር አካይዳቸው ጭምር ራሱ ማለት ነው አበላላቸው ራሱ ሁኔታቸው ሁሉ ሲያዩ አመለካከታቸው እይታቸው ሁላ በቃ በሱና ሁኔታና ሐል ነበር እና ስለዚህ እያንዳንዱ ሰው ወደዛ የሚመለስበትን ሁኔታና ሐል ቢያመቻች እንግዲህ አላህ Subhanahu Wa Ta'ala ለእያንዳንዱ ሰው ተውፊቅ ይሰጠዋል ብያምናለሁ በዛ ጊዜ የነበረው ሶሻሊዝም ያው አላህ የለም ማለት እንደ ፋሽን ነበር ሰላት አለመዝገድ እንደ ፋሽን ነበር ስለማ ወሰቱን ማውራት ሶሻሊዝም
ኮሙኒዝም ማውራት እንደ ጀብዱ በቃ ማወቅ ነበር የሚታየው። እዛ ትምህርት ቤት ባለንበት ጊዜ ተፈሪ መኮንን በቃ በየጊዜው ረብሻ ምናምን ይሄ ነበር አመለካከት እና ወላኪን ሀጂ በዚህ በነገርኳቸው አፕሮች ወጣቱ አንወር መስጂድ እንዲመጣ አረጉት እንጂ ከወጣቶች በፊት አስታውሳለሁ 2-3 ሰፍ ነበር አንወር መስጂድ። ያው የድሮ መስጂድ በጣም ትልልቅ ፒላሮች ያለበት ብዙ ሰው እኮ ያሰግድም የድሮ መስጂድ እና በዛ ጊዜ ነበር እና ሽማግሌዎች ናቸው ከወሎ የመጡ ዑለማዎች ነበሩ እነሱ ናቸው በቃ የሚሰግዱ። ከዛ ሀጂ ሲጀምሩ ዳዕዋ 3 ቀን መውጣት ይጀምራል ወጣቱ። በ3 ቀን ዲን ይማራል። የነብዩ ሐያት ምንድነው አበላል አተኛኘት ሱና ዲን ትልቅነት ይሄን እየተማረ ሲመጣ ወጣቱ ወደ ዕልም መምጣት ጀመረ። ዑለማዎቹ ዛሉ ዑለማዎች ጋር ዲኑን መቅራት ጀመረ። ስለዚህ ወጣት የሚሰግድ መታየት ጀመረ። ከዛ እንዲያውም አልহামዱሊላህ መስጂዱ እየሰፋ መጣና ሁለተኛው ነው ሰፊ አዳራሽ በስተግራ ውዱእ ማድረጊያ ቦታ ነበር። አዎ ውዱእ ማድረጊያ ቦታ ነበር እና እሱ ሁሉ በቃ እንደገና ትልቅ አዳራሽ ተሰራ። እንደገና ይሄ አዳራሽ ራሱ መሙላት ጀመረ። ሀጂ ያፈሯቸው እነ ሀጂ ኑሩ ሙሳ አላህ ይርሐሙ እሱ ሁሉ ፕሮግራም በሳምንት ጀመረ። ሌሎችም ወንድሞቻችን በሳሙስ አቡበከር በሳምንት አንዳንድ ቀን መያዝ ጀመሩ። በዛ በቃ ወጣቱ ማሻአላህ ተባረከላ አሁን የምናየው ደረጃ ነውና አሁን በአሁኑም ጊዜ ከሌላ ሀገር ስናየው ወጣቱ እኛ ሀገር እኮ በየመስጂዱ 70% አዲስ ወጣት ነው አልহামዱሊላህ። የትም ሀገር አታይም ብዙ ቦታ ሆነ አንዳንዴ ውጭ ስንሄድ እንነግራቸዋለን አያምኑ 70% ወጣት በጣም ነው የሚገርማቸው። ውጭ ሀገር የምታየው በቃ ሽማግሌ ነው ብዙ ጊዜ። ላኪን አልহামዱሊላህ በዚህ ሀጂ ዳዕዋ በማድረጋቸው ምክንያት አዲስ አበባ ላይ ብቻም አይደለም ጠቅላላ ኢትዮጵያ ውስጥ ይሄ ዳዕዋ ስራ እንዲሰፋ እና ብዙ ያበረከቱት ቀላል አይደለም ማለት ነው። በወቅቱ እንደ መርከዝ ሆኖ ያገለግል የነበረው አንዋር መስጂድ ነበር። በኋላም በሀጂ ዘይኑ ሳቢነትና አነሳሽነት መርከዙ ወደ እርሳቸው መስጂድ ተዛወረ። እስካሁንም እዚያው ሆኖ በማገልገል ላይ ይገኛል። ሀጂ ሙሳና ሀጂ ዘይኑም ለረጅም ዓመታት በአንድ መስጂድ በተለያየ የኃላፊነት አገልግሎት ሲገናኙ እርስ በእርስ የመዋደድ የመከባበርና አንዱ ለሌላኛው አገልግሎት ድጋፍ በመሰጣጠት ነበር። ሀጂ ዘይኑ የዳዕዋው አገልግሎት እንዲጠናከር የሚችሉትን ሁሉ በመስጂዱ ኢማምነታቸው ሲጥሩ፣ ሀጂ ሙሳም በጀማዓው አሚርነታቸው ጀማዓው ሀጂን እንዲያከብር እንዲወድና በኢማምነታቸው ውስጥ ጣልቃ እንዳይገባ ሲያደርጉና ሲመክሩ እንደነበር ይታወሳል። የሀጂ ሙሳ ኪኪያ የትውልድ ዘመን 1929 እንደሆነ ቤተሰቦቻቸው ያስረዳሉ። ወደ አኺራ የሄዱት ደግሞ በ27 6ኛ ወር 1995 ዓመተ ልደት እንደሆነም ያክላሉ። ሀጂ ሙሳ 2 ባልተቤቶች የነበሯቸው ሲሆን ወይዘሮ ፋጡማ ሳላህ ኪኪያና ወይዘሮ ሙሉካ መሐመድ ሸሪፍ ናቸው። ሁለቱም ባልተቤቶቻቸው በሕይወት ይገኛሉ። ከነዚህም ባለቤቶቻቸው 8 ልጆችን አፍርተዋል። ሁሉም በሕይወት አሉ። ረሕመቱላህ አለይክ ሀጂ ሙሳ ኪኪያ